ብሩኬ ሚስቱን በጓደኛው በመነጠቁ የተነሳ ልጆቹንም እንዲጠራጠር አደረገው። ልጆቹንም እንዲጠራጠር እያደረገው ነገር ምን እንደሆነ ታውቃላችሁ? የገዛ ጓደኛው እሱ ሞተ ከተባለ በኋላ ሚስቱን ሲነጥቀው ከኔ ጋር ጓደኛ በነበረ ሰዓትስ ፍቅረኛዋስ ቢሆንስ ግንኙነት ቢሆንስ ልጆቼማ የኔ ላይሆኑ ይችላሉ ብሎ ጥርጣሬ ገባ። እንዴትስ ሊጠራጠር ቻለ? በጓደኛ በመከዳቱ በሚያምናት ፍቅረኛው ሚስቱ በመከዳቱ የተነሳ ያለመታመን ብዙ ነገር ውስጥ ሊከታቸው ይችላሉ። ዛሬ እንግዲህ ብሩኬ ሚኪን ሄዶ ገንዘቤን አንጣ በሚለው ሰዓት ገንዘቤን ሁላ ማስመለስ አለብኝ ብሎ ቆርጦ በቤቱ ሄዶ ጉሮሮውን በማነቅ እንግዲህ እንዴት ገንዘብህን እኔ እኮ የማውቀው ብሩኬ እንደዚህ አልነበረም። መጀመሪያ የሰውን ልጅ የሚያስቀድም ነበረ። እንዴት ገንዘቤን ልትቻልክ ከልጆችህና ከሚስትህ አስበልጠህ ይለዋል። አይ ልጆቼም እንግዲህ ወዳል የኔ ሊሆኑም ላይሆኑም ስለሚችል ገንዘቤም መልቀቅ አለብህ ይለዋል። ሲለውም ትርስቴ እየሰማች እንደሆነ በድንገት ደረሰችባቸው። ምን እያልክ ነው? ገንዘብ ነው የምትፈልገው? ገንዘቡ በልጆችህ ስም ነው፣ ከሰህ በፍርድ ቤት እናካፍልሃለን ትለዋለች። እንደዚህ ነበር የምታደርገኝ? አታምነኝም ነበር ማለት ነው ትለዋለች። እሱም በጣም ይደነጋገጣል። አይ የክስ ነገር ሲነሳበት በጣም ደነገጠ። እንደዛ ልልፈልጌ አልነበረም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ እንደተለመደው የመጣሁት የነ ብሩኬን ጉዳይ ነው። ብሩኬ እንግዲህ ሚስቱን ሊጠራጠር ቻለ። ምክንያቱም እስከ መጨረሻው አለመታመን። አንድ ሰው አንድ ቀን ውሸት ተዋሻችሁ ሁልጊዜም የሚያወራችሁ ውሸት ነውና የሚመስለው። ምክንያቱም ብሩኬ ሚኪ በጣም የቅርብ ጓደኛው ነበረ። ብሩኬ ትርስቴን ባያገባት ልጆቹንም ሊጠራጠር አይችልም ነበረ። ሊጠራጠርም የቻለው ከሱ ጋር የቅርብ ጓደኛው ስለነበረ ብዙ ነገር ስለሚያሳልፉ እሷንስ በሌላ ይሳፍቁራት እንደሆነ ብሎ ሊጠራጠር ቻለ። ልክ ነው፣ ሊጠራጠርም ይችላል። ምክንያቱም የኔ በሚለው ሰው መከዳት በጣም ከባድ ነውና። ብሩኬና ሚኪ በሚጨቃጨቁበት ሰዓት እንግዲህ ገንዘቤን ትመልሳለህ አትመልስም፣ ይሄኛውም እንግዲህ ያዘንኩ መስሎት እንዴት የሰው ልጅ አስቀደምክ የሰው ልጅ ትተህ እንዴት ገንዘብ ግን አስቀደምክ እያለ ሲጨቃጨቅ ትርስቴም ተሰማቸው ነበርና ትመጣና እንዴት ነው የምትለው? ገንዘብ ነው የምትፈልገው አይደለ? ከልጆችህ ገንዘብህን አስቀደምክ እና ክሰሰንና በፍርድ ቤት እሰጥሃለሁ ትለዋለች። ብሩኬም መክሰስ አልፈለገም። ምክንያቱም ልጆቹ የእሱ ናቸውና ልቦኑ ያውቅበታልና ጥርጣሬያው ገባው እንጂ። ከዛም እሱም ትታቸው ትሄዳለች። በጣም ትናደዳለች። እንዴት አላመንከኝም? እንዴት ይህን ትለኛለህ? እንዴት ትጠረጥረኛለህ? ከማለት ትታቸው ትሄዳለች። እሱም በጣም ተበሳጭቶ ነበርና በጓደኛው በመከዳቱ እሷ ስትሄድ፣ ነገር ግን ክስን እንደማይደግፈው ወስኖ ነበረ። ከዛም ሚኪና ብሩኬ እንግዲህ ሊሸኝህ እያለው አይ ትሸኘኝ አልፈልግም እኔ ሄዳለሁ ይለዋል። ነገር ግን ይሄኛው ካልሸኘሁ ብሎ ይከተለዋል። መንገድ ይቆምና ይቅርታም ይጠይቀዋል። ይቅርታ በቃ እኔ ሞተሃል ብዬ ነው እንጂ በላይህ ላይ ማፍቅሪያት አይደለም፣ በጭራሽ አይደለም። አንተ ሞተሃል ተብለህ ለልጆችህ ብዬ የጓደኞች ልጅ ብዬ ልጆችን ለመጠየቅ በመቀራረብበት ሰዓት ነው በፍቅር የገባ ነው እንጂ ካንተ ጋር በነበረ ሰዓት አፍቅሪያት አይደለም እና ይቅርታ ይለዋል። ይቅርታውንም ይቀበለዋል። ከዛም ብሩኬ ሞኝ ነውና ሁሉንም ነገር እውነት ይመስለዋል፣ ይቀበለዋል። ነገር ግን ሚኪ እያሴረበት እየደለለው ነበረ። ከዛም እንካ ልሸኝህ ቢለው በመኪና አልፈልግም፣ ቅርብ ነው፣ በእግሬ እሄዳለሁ ይለዋል። ከዛ ጃኬት ይሰጠውና ጃኬቱን አልብሶ ይሸኘዋል። አይሞኝ እያለ ያሾፍበታል። ከዛም ወደ ቤት ይገባል። ወደ ቤት ገብቶ ትርስቴ እንግዲህ ሄዳ ክላሷ እያለቀሰች ነበርና ልጇ ይመጣል። ልጇም ሲመጣ ምን ሆነሽ ነው እናቴ የምታለቅሽው ሲላት እንበዋን ለመደባበቅ ትሞክራለች። አረ እናቴ ምን ሆነሽ ነው? ምን ተፈጥሮ ነው? ንገሪኝ ይላታል። እሷ ምንም እንዳልሆነች ትነግረዋለች። አባቴ መጥቶ ነበር እንዲህ አባቴን ድምፅ ሰማሁ ይላታል።
እሷ በጭራሽ ትነግረው አልቻለችም። አረ አልመጣም ተመሳስሎብህ ይሆናል እንጂ ሚኪ ነው ትለዋለች። እሱ ሙጭጭ ብሎ አረ አባቴን ነው የሚመስለው እንዴትስ ትለዋለች ይላታል። አይ ስለናፈቀ ይሆናል እንጂ ብሩኬ አልመጣም ስለናፈቀ ነው ብላ ትሸኘዋለች። ከዛም ሚኪ ወደ ቤት ይገባና ሚኪያስን ወደ ታች ሲወርድ ያገኘዋል። ሚኪ ሚኪ ልና ይጠራዋል። ልጁን ይጠራዋል። ከዛ እስኪና የአባትህ ብጤ አንተም ጅላጅል ነህ መሰለኝ ይልና አባቱ እንደማይወደው ይነግረዋል። እንዴት አባቴ መጥቶ ነበር እንዴ ይለዋል። አዎ መጥቶ ነበር ሲለው እናቴ ለምን ዋሸች ታዲያ አልመጣም ብላኩ ዋሸችኝ ይለዋል። አይ ዋሸችህ እንዴ መጥቶ ነበር ብሎ አባት ብሩኬ እንደማይወደው ይነግረዋል። ከዛም ልጁ በጣም ይናደድና ወደ ክላሱ ይሄዳል ማለት ነው። እሱም እንግዲህ ደሞችን ሶስተኛ ጅል ደግሞ ልውጣና ልደልል ይላል። አስመሳይነቱ አያችሁ። ክርስቲያን ራሱ አይወዳትም ማለት ነው። ክርስቲያን ይወጣና እንግዲህ ለማባበል ይሞክራል። እሷ በጭራሽ በቃ እኔ እንደዚህ ትተሽ እንዳትሄጂ አልፈልግም አሁን ይላታል። ከዛ ልጁም እንግዲህ ወደ ቴሌቪዥን ክላስ ገብቶ ሲፈረዝ እናትየዋም አብራ ነበረች። እናተኛ አተኛ ከማለት ይጨቃጨቃሉ። ትርስቴ በቃ ጧት ትምህርት ያጅነህ ተኛ ትለዋለች። ልጁም ቆይህን ጨርስ አንቺ እኮ ዋሽተሽኛል እያለ ያንን ሚኪ የነገረውን ይላታል ማለት ነው። እንዴት ማን ነገረህ ይለዋል። አይ አባቴም እንደመጣ እና አባቴ እንደማይወደኝ ለምን ደበቅሽኝ ይላታል ማለት ነው። ክርስቲን በጣም ትደናገጣለች። ማን ነገረው እንዴትስ ሊሆን ቻለ ብላ በጣም ተደናገጠች። ከዛ ለሚኪም ትነግረዋለች። አባቱ መጥቶ እንደ ሲያወሩ የሰማውን ሁሉ እኮ ሰማ ትለዋለች ለሚኪ። ከዛም ብሩኬ ወደ ቾምቤ ስራ ቦታ ይሄድና እዛ ማደራ እዚህ ነው ማድረው ዛሬ ይለዋል። ቤት ቾምቤም እዚህ አታድርም ቤቴ ነው ሚስት አግብቻለሁ እኮ ልጅ ወልጃለሁኝ ይለዋል። ብሩኬም በጣም ይገረማል። አግብተሃል ይለዋል። አዎ እድሜ ላንተ እንጂ አግብቻለሁ ወልጃለሁ እኮ ና አስተዋውቅሃለሁ ይለዋል። በሌላ ቀን ታስተዋውቀኛለህ በጭራሽ ዛሬ እዚህ ነው ማድረው ይለዋል። ለሰራተኞቹ የገዛሁትን ፍራሽ ላንጣልህ እንግደው ብሎት ይሄዳል ማለት ነው። ከዛም ብሩኬ እንግዲህ ወደ እነሚጣ ስራ ቦታ ይሄድና ከሚጣ ጋር እንግዲህ ቀልዳቸውን ጋሽን አላገኛቸውም ነበረ። ጋሽ የት ሄደ ይላታል። ጋሽም አሁን ሄድ አለ። አንተ እኮ በቃ ገንዘብህን መካፈል አለብህ ስትባል በቃ ስራ ሁላ ተውክ። ሰራተኛ ሁላ ስራችን ሁላ እኮ ቀዘቀዘ አንተ መስራት ካቆምክ በኋላ ትለዋለች። ከዛም ጋሼ ይመጣሉ። ሚጣ ማስተማሪያ እንደቸገራቸውና ገንዘብ እዛ ጋሼን በጣም ስለተጨነቁ ያማክሮታል። ብሩኬም ያቺ ገንዘብ መካፈል የምትለዋለች እና በጣም ይቸገራል። ከዛ ለቾምቤ የሚያማክረዋል። ጋሽኩ በብድር ልበደር ለሚጣ ማስተማሪያ አሉኝ ይላል። ለምን ይበደራሉ? አንተ ከምትካፈለው ገንዘብ ላይ ትሰጣቸዋለህ ይላል ቾምቤ ማለት ነው። ከዛም እንግዲህ ሚኪና ትዕግስት ይገናኛሉ። ብሩኬ ቤት መጥቶ እኮ ገንዘቡን መካፈል እንዳለበት ወሰነ ይለዋል ለተከሰት ማለት ነው። ገንዘቡን የለፋንበትን ገንዘብማ መስጠት የለብንም እጃችን ማስገባት አለብን። ለምን ተለፋና ይላል ተከሰትም። አትጃጃል አንተ እንዴት ነው ገንዘቡን ነው እኮ እሱ ያለው ገንዘቡን ማለቱ እንደውም ቀላል ነው። ሚስቴና ልጆቼን ቢል ነበር ከባዱ ይላል ሚኪም ማለት ነው። ከዛ ተከሰትም አይ ገንዘቡንም እንዳይካፈል እሱን ማጥፋት አለብን ይለዋል። አንተ ሰው የሰው ሩህ ማጥፋት ላይ ምን አስተከለህ ይለዋል። ምን ያጃጅልሃል ይባባላሉ ማለት ነው። እንግዲውማ አሲር ደፍተርበት ፊቱን ማበላሸት አለብን አሚራ የተከሰተ እንግዲህ ሴራ ሁላችንም የምናውቀው ነው ማለት ነው። በጣም ከባድ ነው የሱ ሴራ ማለት ነው። ለገንዘብ የሚሰራው ሴራ ማለት ነው። በስተመጨረሻም እንግዲህ ትርስቴ ብሩኬን ጠርታ ገንዘቡን እንደምታካፍለው ተነግረዋለች ማለት ነው። መጀመሪያ ላይ እንደተገናኙ እህቱን እንደሚፈልግና እህቱ ያለችበትን ቦታ እንድትነግረው ያረጋታል። አይ እኔ እኮ እና እህትህ ተጣልተናል፣ ተለያይተናል ወደ ውጭ እንደወጣች ነው እንጂ ማውቀው ተዛ ወዲህ
አላቅም ትላለች። ምን አገናኝቷችሁ ነው ይላታል ብሩኬ። አይ እኔ ሚኪን ታገባሁ ጀምሬ በዛ አማካኝነት ነው ከኔ ጋር ብሎክ የተደራረግ ነው እና ቁጥሯን ከሰው ፈልጌ እሰጥሃለሁ ትለዋለች። ዛሬ አንድ የምነግርህ ነገር አለኝ ትለዋለች። ምን ልትነግሪ ነው ይላታል። አይ ሚኪ ይምጣና እነግርሃለሁ ትለዋለች። ሚኪም ይመጣል። እንግዲህ ሚኪም ባለበት ገንዘብህን እሰጥሃለሁ ትለዋለች። ሚኪም እንግዲህ በጣም ይናደዳል። እንዴት ዘው ደስ ያለው መሰለ፣ ነገር ግን ደስ አላለውም ነበረ። በጣም እንደተበሳጨ ያስታውቅ ነበረ። እነሱንም እዛው ሲያወሩ ትቷቸው ወደ ቤት ይሄድና እቃውን በሙሉ ጨራርሶ እንዴት እንደዚህ ታደርጋለች እያለ እየጮኸ ነበረ። ከዛም ትርስቴም ትመጣለች። ቤቱን ድብልቅልቅ አድርጎ ይጠብቃታል። ምንድን ነው? ምን ተፈጥሮ ነው ትለዋለች። ለምን እኔ በሌለሁበት ይህንን ውሳኔ ትወስኛለሽ? እንዴት ገንዘብህን አካፈልሃለሁ ትይዋለሽ? ይላታል። ገንዘቡ እኮ የራሱ ነው፣ አይመለከትም። በገዛ ገንዘቡ ምንም ማድረግ ይችላል ትለዋለች። ከዛም ብሩኬ እንግዲህ ገንዘቡን እንደምታካፍለው ለነሚጣ ይነግራቸዋል። ሚጣና ጋሼም እንግዲህ ይደሰታሉ። መኪና ግዛልኝ ትለዋለች። ሚጣም ይህን እያለች በሚጫወቱበት ጊዜ ብሩኬ እንግዲህ ሚኪን በጣም ተናዶ ነበረ። አንቺንም እሱንም ታላጠፋችሁ እያለ እንደገና መጥታ ይቅርታ ትጠይቀዋለች ትርስቴም። ከዛ ብሩኬና እነሚጣ በተቀመጡበት የሆነ ሰው መጥቶ ቤቱ ተቃጠለ ይላቸዋል። ቤቱ ተቃጠለ ሲሏቸው እንግዲህ ሚጣ ደንግጣ ራሷን ሳተች። ጋሽም በጣም ተጨነቁ። እሷን ይዘው ወደ ምስተሽፋ ገቡ፣ ሆስፒታል ገቡ። ከዛም ሆስፒታል የሚያሳክሙበት ብር የላቸውም ነበርና ትርስቴ ለሚፈልግ ነገር ፕሮሰሱ አለቀ ድረስ ገንዘብ ስለፈለገ እኔ እሰጥሃለሁ ስላለችው ወደ ትርስቴ ይደውላል። ትርስቴም እንግዲህ እየላችሁ መጣሁ የት ሆስፒታል ነው ሲል ነገሩ አልቋል ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እንመጣለን። እናንተ እስከዛው ድረስ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጠብቁኝ። ባይ ባይ።